ዮዲ ለወንደሰ እናት መድኃኒት በጥብጣ እናቷ መሞት አለባት። የዮርዲ እናት እንግዲህ በጣም ክፉና ለሰው ልጅ ክብር የሌላት በጣም የተረገመች ሴት ናት እና እነሱ ቤት እንግዲህ ምሳ ተጋብዞ ነበረ የሄዱት ወንደሰና እናቱ ማርታ አንድ ላይ ነበር የሄዱት ማለት ነው። እና ሲሄዱ እንግዲህ ውሃ ጠምቶኛል ብላ ስትጠይቃቸው ከመርዝ ጋር በጥብጦ ከአንድ ወር በኋላ ቀስ እያለ የሚገል መድኃኒት ነው። ይሄ መድኃኒት በየቀኑ ጠብ ጠብ እያረግሽ በየቀኑ ከውሃ ጋር ስጫት ብላ እንግዲህ የዮርዲ እናት ሰጥታታለች ለወንደሰ እናት ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። በዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ የኔ ወርቆች። የእናት ግፍ ክፍል 12ን ይዤላችሁ መጥቻለሁ። ክፍል 12 ላይ እንግዲህ ወንደሰና ቤተሰቦቹ ማርታ አንድ ላይ እዛ ቤት እነ ዮርዲ ቤት ምሳ ተጋብዞ በአገር ሰላም ብሎ ሄዶ ነበር እና እነሱ ግን የጠራቻቸው እነሱን ለመጉዳት እነሱን ለማሸማቀቅ ደሃን እንዴት ማሸማቀቅ እንዳለባቸው እና እንዴት ዝቅ ማድረግ እንዳለባቸው ለማሳየት ነበር እዛ ቤት የጠራቻቸው ማለት ነው። እነሱም ደግሞ አዎ አማታችን የልጃችን እናት የአማታችን እናት ምሳ ጠርታናለች ብሎ ነበር ወደዛ የሄዱት ማለት ነው። እና የሄዱ እንግዲህ ምሳ ራሱ ቤት አልተሰራም። ምሳ ራሱ ከሆቴል ነበር እየታዘዘው። ሰራተኛቸው ምን ችግር አለው እንደ ወጋችን እንደ ባህላችን ቤት ውስጥ ምሳ ሰርተን ብናበላቸው ብላ ብትጠይቃትም የዮርዲ እናት ግን ለሰው ልጅ ክብር የላትም እና ከሆቴል ይመጣል ምግብ ነበር ያለችው ማለት ነው። እና ከሆቴል ምግቡ እስከሚመጣ ድረስ የወንደሰ እናት የደም ግፊት አላቸው፣ ይታመማሉ እና በጣም ታሞ ስለነበረ ውሃ ያስፈልገኛል ሲሉ እንግዲህ በውሃውን በመድኃኒት አርጋበት በጥብጣ ነበር የሰጠቻቸው ማለት ነው ዮርዲ። እሱም ከጠጡ በኋላ በጣም ነበር የታመሙት። በሽታው አንድ የሚገል ሳይሆን በአንድ ወር ውስጥ የሚገል ነው። ቀስ ቀስ እያለ ደማቸውን እየመጠጠ የሚገላቸው መድኃኒት ነው ብላለች ማለት ነው የዮርዲ እናት። እንግዲህ ይሄን አሁን በጥብጠሽ እንሰጣታለን፣ ቤት ስትገቢ በየቀኑ ይሄን ነገር እየጨመርሽ ስጫት ብላታለች። እሷም ደግሞ በደስታ ተቀብለዋለች። ምክንያቱም ሴትዮዋን ማስወገድ ትፈልጋለች። ከዚህ በፊት በተደጋጋሚ እሷን ለማስወገድ ስትመታ ስታሰቃያት ነበረ። ወንደሰን እሱ ሰምቶ እንግዲህ ያኔ ተናዶ ነበር። በኋላ ላይ ይቅር በለኝ ብላ ይቅርታ ስጠይቀው እንግዲህ መልሶ ይቅርታ አድርጎላት አንድ ቤት ላይ ናቸው። አሁንም ማርታ እንግዲህ ይሄ ነገር የዮርዲ ስራ ነው፣ ውሃ ካመጣችላት እሱን ከጠጣች በኋላ እንደዚህ ከሆነች ስለዚህ እሷ ማርዛት ነው። ለምንድን ነው የማትነቃው? እናት አንተ አጠገቧ እያለች እናት ልገሉብህ ነው ብላ ብትነግረውም አንቺ ምን አይነት ሰው ነሽ? የገዛ ሚስቴ እንዴት እንደዚህ ታደርጋለች? ከዚህ በኋላ አይንሽ ማየት አልፈልግም ብለው እንግዲህ ማርታን ራሱ ከቤት አባሯታል ማለት ነው ወንደሰ። ምክንያቱም በፍቅሯ ታውሯል። ጆሮ አይሰማም፣ አይኑ አይም። በፊት ቪዲዮ አሳይተው ነበር ትንሽ ያመናት፣ ይቅርታ አድርጎለት አሁን አንድ ቤት ላይ ናቸው። እሷ ደግሞ ስራውን በደንብ እየሰራች